ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን አሜሪካ በኳታር ከሚገኘው የአየር ዕዟ ወታደሮቿን ማስወጣቷና አሜሪካን ተከትሎም እንግሊዝም በተመሳሳይ ወታደሮቿን ከኳታር ማስወጣቷን አሜሪካ የጦር አውሮፕላን ጫይ መርከቧን ዩኤስኤስ አብርሃም ሊንከንን ከደቡብ ቻይና ባህር አስነስታ ወደ መካከለኛው ምስራቅ ቀጠና መላኳን ኢራን ደግሞ ትራምፕን ለመግደል መዛት ማስጠንቀቋን በቀጥታ የቴሌቪዥን ስርጭት ማስተላለፏን የፈረንሳው ፕሬዚደንት ኢማኑኤል ማክሮን ወታደሮቻቸውን ወደ ግሪንላንድ መላካቸውን የዳንማርክና የግሪንላንድ ወዲያም የአጋር አባሮቻቸው መንግስታት ወታደሮቻቸውን ወደ ግሪንላንድ ለመላክ መጣደፋቸውን እነዚህና ሌሎች በርካታ ወቅታዊና ለጆሮ ያልተሰሙ መረጃዎችን ይዤ ቀርቤያለሁ። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። የወደዱትን ሲያጡ የጠሉትን ይቀላውጡ ይሏል ኢትዮጵያውያኑ አበው። ከአሜሪካ ስል ሹልና ረዣዥም ክራንቻዎች የተከፈተባት የግሪንላንድ ደሴት አንድም ምድር ተከፍታ ብትውጠው ሁለት ከዚያ የሚገላግለውን ኃይል ይማጸናል ይሉታል። ዊቹስ ደንማርክ ነው ያሉት ነዋሪዎቹም የግሪንላንዱ ጠቅላይ ሚኒስትር ጄንስ ፍሬድሪክ ኔልሰን በሰጡት ማብራሪያ ከአሜሪካና ከደንማርክ አንዱን ምረጡ ብንባል አሉ ብንባልም ሳይሆን ምርጫችን ሙሉ በሙሉ አሉ እንደ ግሪንላንዳውያን ሆነው ሲናገሩ የምንመርጠው ዴንማርክን ነው ሲሉ በአጽንኦት ገልጠዋል። ደገሙናም አሉ ሰውየው we choose NATO or North Atlantic Treaty Organization, we choose the Kingdom of Denmark, we choose European Union ነው ያሉት እጥር ምጥን ባለ አነጋገር። አሁን ግን ግሪንላንድ ይሻሉኛል ያላቸው እኛ ሶስቱም የዴንማርክ መንግስት የአውሮፓ ህብረትና የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ከአሜሪካ ክንድ ይታደጉት ያስጥሉት ይሆን? የለም ሶስቱም ቢሆኑ ክፉ ቀንና ቅዝምዝምን ካላጎነበሱት አልፉትም ሲሉ ማጎንበሳቸውን እንጂ ቀና ብለው አሜሪካን አይሞክሯትም ሲሉ የሚተቿቸውና የሚሳለቁባቸው ብዙዎች ሆነዋል። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ይሉት ጥምረትም ቢሆን የሞታ አህያ ጅብ አይፈራም ነውና ተላውሶ ከአሜሪካ ጋር ወደ ጦር መሳበቅ አይገባም ሲሉ አፋቸውን ይዘው የሚስቁትም የሚሳለቁበትም ብዙዎች ናቸው። ኔቶ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ወይም ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን ይሉታል የምዕራባውያኑ የጦር ጥምረት። ፊት አውራሪዋ ሀገር ደግሞ ራሷ አሜሪካ ዛሬ ግሪንላንድን ከደንማርክ የራስ ገዝነት አስኮብልላ ልታስወጣው ግዢው ገንዘቡ ቀርቶ በጦር ኃይሏ ክንድ ብቻ ጦሯን ሰብቃ ቅደም ልትለው የጥልፊያ መሰል ስሌት ቀምራለታለች። ታዲያ አሜሪካ ስትቀር 31 ጥምረት ያሉት የዚያ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ የግሪንላንድን ደሴት ከአሜሪካ ብርቱ ክንድ መታደግ ይችላል ወይም ማስጣል ይችላል ወይ? ልጁ ስትጠለፍ ቆሞ የሚያያባት ምን አይነት ስሜት ይኖረው ይሆን? ወይም ከጁ ፈልቅቀው ልጁን የሚነጥቁትን ወላጅ ወይም አባት ልቡ በዚያን ጊዜ ተከፍቶ ቢነበብ ወይም ቢናገር ምን አይነት ስሜት ይኖረው ይሆን? የግሪንላንድ ደሴት ዛሬ እንደዚያ ሆናለች። ግሪንላንዳውያኑ በበኩላቸው ንክች አባቢለዋ ልጅ የአሜሪካ አካልም አንሆንም፣ አሜሪካንም አትመራንም፣ ምን ሆነን ራሳችንን የቻልነን እኮ ሲሉ ቁጣቸውና ተቃውሟቸው ከምድር አልፎ ሰማይ ደርሷል ነው የሚባለው። ጩኸቴን ቀሙኝ ይላሉ ኢትዮጵያውያኑ። የአሜሪካው ፕሬዚደንት ዶናልድ ትራምፕ ግን የለም እጠቀልላለሁ አንድ የተዘጋጅቻለሁ ካፈርኩ አይመልሰኝን ሆኗል ጉዳያቸው ነው የሚባለው። ኔቶ ታዲያ እዚህ ውስጥ ያለው 31 አባል ሀገራት የተጣመሩበት አሁን አሜሪካ ወጣለች ማለት ነው ከዚህ ውስጥ። ካናዳንም ቢሆን 51ኛ ግዛት ያድርጌ ጠቀልለዋለሁ ብለዋል ትራምፕ። ከኔቶ አባል ሀገራት ሁለቱን
አስጎንብሰዋቸዋል። ሁለቱም የድመት ዕውር ሆነዋል ይሏቸዋል። ከማልቀስ ውጪ ስንዝር ብለው አሜሪካን አይከላከሏትም። እንዲያው ክፉ ቀን አይምጣ ትራምፕን ጋት እያራመደ ካናዳንም ለመጠቅለል እንደ ግሪንላንድ በቅርቡ የሚያሰፈስፉበት ከሆነ አሜሪካ የትራምፕን የስልጣን ዘመን በሕገ መንግሥቷ በገደበችው መሠረት ካልተገላገለቻቸው በስተቀር ትራምፕ በዚያም ቢሆን ግድ የለም ብለዋል። ሕገ መንግሥቱን በዚህም በዚያም ብያሻሽየው ለዳግም 3ኛና 4ኛ ምርጫ ራሴን አበቀዋለሁ ብለዋል። ያደርጉታል። ሰውየው ካሉ አሉ ነው፣ ከተናገሩ ተናገሩ። ማናለኝ ከልካይ ያሻኝን ባይ ትራምፒያ ናቸው። አድርገው አሳይተዋል። ብዙ ጉዳይ አለ። የቬኔዙዌላውን ፕሬዚደንት በዚህ በኩል የጦር ኃይላቸውን የጦር መርከቦቻቸውን ወታደሮቻቸውንና የጦር አውሮፕላኖቻቸውን እንዲሁም የእግረኛ ሰራዊታቸውን እያሳዩአቸው ትሪኒዳድና ቶቤጎን ወይም ወዲያም ደግሞ የፖርቶሪኮን ደሴት እንዲህ እያሳዩአቸው ኮማንዶቻቸውን በሄሊኮፕተር ልከው ሰውየውን ከነባልተቤታቸው ወይም ምሽታቸው ጋር ጥልፍ አድርገው አፍንጫቸውን ሰንገው ሀገራቸው ዶሏቸዋል። ያደርጉታል። ታዲያ አሁን ኔቶ እውን ቢፎክር ቢያቅራራ ጦሩን እየሰበቀ ከወዲያ ወዲህ ቢንጎራደድ ወይም ደግሞ ግራ ቀኝ ቢረግጥ አሜሪካ ትፈራለች ወይ? እንቀጥል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ይላሉ እንደ አውሮፓኑ አቆጣጠር ከ1953 ጀምሮ በደንማርክ ራስ ገዝነት የቆየውን የግሪንላንድን ደሴት ይህንን ይሉታል። It is vital to American national security and that the United States of America must need to prevent Russia or China from gaining a foothold in the Arctic. የትራምፕ ስሌት ይሄ ነው። ቻይናና ሩሲያ ይሏቸው ሀገራት የጦር መርከቦቻቸውን በዚያ እያስደፈጡ እንዳዳኛ ቦሸማኔ አዛዋድ ፍጠው ቁጭ እያሉ መከራረም ይዘዋል። ታዲያስ በዚያ በኩል ከተከፈተ ውሻ በቀደደው ጅብ ይገባልና ሩሲያና ቻይና ወደዚህ ይዘልቃሉ። ለጸጥታዬ በራሴ በኩል ይዘልቃሉ። በርግብግቢቴ በኩል የርግብግቢቷን ያህል ነው የሚባለው የአርክቲክ ቀጠና ለአሜሪካ። ስለዚህ በራስ ከገባ ጦር የሚተርፍ ሕይወት የለም። ይሄ ነው ጉዳዩ። ዓለም ይወቀው። የግሪንላንድ ደሴት ጠቅልዬ ልለብሰው ተጠቅልዬ ልተኛበትም የግዴታ ነው። ይሄ አይቀርም። ለአሜሪካ ያስፈልጋታል ነው ያሉት። አይተውም። ይሄ ደግሞ ባልበላም ጭሬ ላፍስሳለች አሉ ዶሮ ይሏታል። ትራምፕ ሀገራቸው አሜሪካ የግሪንላንድን ደሴት በአንድም ይሁን በሌላ መንገድ የራሷ ታደርገዋለች ሲሉ ዛሬም እየዳነቱና እየዛቱ እየፎከሩ እያስጠነቀቁ ነው። አፍ ያለው ጤፍ ይቆላ አልሏል አበው። የግሪንላንዱ ጠቅላይ ሚኒስትር ፍሬድሪክ ኔልሰን በሰጡት ማብራሪያም ይህንን ነው ያሉት። አንድ ነገር ለዓለም ግልጥ መሆን አለበት። ያውም አሉ ግሪንላንድ የአሜሪካ አካል ወይም ግዛት መሆን አይፈልግም። ግሪንላንድ በአሜሪካ መመራትንም አይፈልግም። የግሪንላንድ ደሴት አሜሪካን አይፈልጋትም። ይሄ መታወቅ አለበት ነው ያሉት። የአሜሪካ ጦር ኃይል በግሪንላንድ ደሴት የኃይል እርምጃ ለመውሰድ ካሰበ ደግሞ የደንማርክ ጦር ኃይልም በኃይል ሊመልስለት ኃላፊነት ወድቆበታል ነው የተባለው። ያንን የሰሙት የአሜሪካው ፕሬዚደንት ዶናልድ ትራምፕ ታዲያ በተጸየፈ ፊታቸውና ንቀት በሞላው ስሜታቸው ይህንን አሉ። ግሪንላንድ is defended by dog sleds ሲሉ የወረደ ቃላቸውን ሰንዝረዋል። ከዚህ በላይ ምን ውርደት አለ? ምን ንቀት አለ? የአውሮፓ መንግስታት ካስፈለገም በጥቅል የዓለም መንግስታት ከአሜሪካ ውጪ ነፍስ የሌለው ሆኖ ነው የተሰላው በርሳቸው ቀመር። እንግዲያማ የግሪንላንድን ደሴት የጭራሮ መዝጊያ የአንበሳን አዳኛ አድነውም ወይም አንበሳን ከመግባት አስጥለውም መሆኑ ነው። ግሪንላንድ is defended by dog sleds። ትርጉሙን ለተናጋሪው ለእርሳቸው ትቸዋለሁ። አሁን የግሪንላንድና የአውሮፓ ባለስልጣናት የምላሳቸው ነገር ተዘርግቶ ክንዳቸውና እግራቸው ብቻ ማጠሩን ትራምፕ ያውቁታልና ግሪንላንድን ላታመልጭኝ አታሩጭኝን ካልሆነ በስተቀር ሌላ አይደለም ሲሉ ጥርሳቸውን እንዲነክሱ ነው ያደረጋቸው። ምንም ብትቆይ አህያ የጅብ ናት። ላታመልጭኝ አታሩጭኝ። ግሪንላንድን ደሴት ቀኑን አትግፉ። እናንተም ጉልበታችሁና ጊዜያችሁን አታባክኑ። እዚህ በረዶ ላይ ተነጥፋችሁ ከቶ ምን ልታስጥሉ ነው? አሜሪካን ተከላክላችሁ ልታስወግዱ? አዞር ሲዞር አደረ። ይቅርባችሁ። እናንተ በጠበቃችሁን ሰዓት ሳይሆን እኛ የምንመጣው እኛ በወሰንነውና ባቀድነው ሰዓት ነው እዚያ የምንደርሰው። ምን ትሰራላችሁ? አሁን ብትጠብቁስ ታድኑታላችሁ? የግሪንላንድን ደሴት የእኛ እኮ ነው። ይልቅስ
የራሳችሁን ማን በነገራችሁ ንገሩኝ ባይ ይላሉ ኢትዮጵያኑ። ወይም አጥብቆ ጠያቂ የእናቱን ሞት ይረዳል። ይሄ ነው ጉዳዩ፣ ይቅርባችሁ፣ ከአሜሪካ ጋር አትታገሉ ነው ያሏቸው። ሰሞኑን በግሪንላንድ ጉዳይ በአሜሪካ ዋይት ሃውስ ተሰባስበው ሲመክሩ የነበሩት የአሜሪካ የግሪንላንድና የዴንማርክ ባለሥልጣናት ፈጽሞ ያለ ስምምነት ተለያይተዋል ነው የሚባለው። ታዲያ ያንን ተከትሎም በርካታ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶ አባል ሀገራት የጦር ኃይላቸውን በግሪንላንድ ማስፈራቸውን የተሰማው። አሜሪካ፣ ዴንማርክና ግሪንላንድ ተደራድረው የጎሪጥ ተያይተው ተለያይተዋል ነው የተባለው። ሲያጋልጥ ይቆምጣል። አሜሪካ አይኗን አፍጥጣ የገባችበት በምክትል ፕሬዚደንቷ ጄዲ ቫንስና በውጭ ጉዳይ ሚኒስትሯ ማርኮ ሩቢዮ የገባችበት ድርድር ወግድ በሚል ቃላት በዴንማርክና በግሪንላንድ ባለሥልጣናት ተበትኖ ቀርቷል። ስዊድን በበኩሏ ትናንት በሰጠችው ማብራሪያ በዴንማርክ ጥያቄ መሠረት ወታደሮችን ወደ ግሪንላንድ ልኬያለሁ ነው ያለችው። የስዊድኑ ጠቅላይ ሚኒስትር ኦልፍ ክሪስተርሰን እንደገለጡት ከስዊድን በርካታ የጦር ኃይል አባላትና አዛዦችም ጨምሮ ዛሬ ግሪንላንድ መድረሳቸውን የገለጡት። ዛሬ የጀርመን የመከላከያ ሚኒስትርም ቦሪስ ፒስቶሪያስ ሀገራቸው 13 ወታደሮቿን ወደ ግሪንላንድ እንደምትልክ ሲያስታውቁ፣ ፈረንሳይም በተመሳሳይ ወታደሮቿን ወደ ግሪንላንድ እንደምትልክ አረጋግጣለች። ምንድናቸው 13 ወታደሮች አሉ ለመባል ነው ወይስ በረዶውን ፈሩት ይሆን የግሪንላንድን? ብቻ ጥያቄው ውስጡን ለቄስ ነው። ይቅር ለነሱ። ታዛቢ ነው እንደ 13 ወታደር ለሰሚው ግራ ይለዋል አበው። ትራምፕ የግሪንላንድን ደሴት ለመጠቅለል የያዙትን አቋም የዴንማርኩ የውጭ ጉዳይ ሚኒስትር ላርስ ሎኬ ራስሙሰን ተጸይፈው ታይተዋል። ፈጽመው የማይታሰብ እንዴት ያለ ጉድ ነው! ሰውየው አሉ ራስሙሰን የትራምፕ ግሪንላንድን ለመጠቅለል መባጀትና መቋመጥ ተቀባይነት የሌለው ለፍቶ መና ይሉትን ነው፣ አሊያም ልብ እንቅርት ይመኛልን ሲሉ አጣጥለውታል። ትራምፕ በበኩላቸው የግሪንላንድን ደሴት ከእርሳቸው እጅ ለመታደግ አሊያም ከመንጋጋቸው ፈልቅቆ ለማውጣት አውሮፓውያን ወታደሮቻቸውን ማጓጣታቸውን አይተው ከእጅ አይሻል ዶማን አሊያም ሰው ጥራ ቢሉት ራሱ መጣን ወይም ደግሞ የራሱ አሮባት የሰው ታማት ስላለችን አሳይተውባቸዋል። አውሮፓ እኮ በዚህ ሰዓት ከሳምባው ላይ ሊቀበቀብ የተቃጣ ሰይፍና ሾተል አለበት። ስለምንና እንዴት የግሪንላንድ ደሴት ጉዳይ አንገበገበው? ስለምን የራሱን ጉዳይ አያስብም? ሲሉ ትራምፕ አንገታቸውን ዘንበል አርገው የአውሮፓን ካርታ ከዋይት ሃውስ እያዩና እያሳዩ ተሳልቀዋል። ምናልባትም አውሮፓውያኑን ተባብረውና ተረባርበው የጦር ኃይላቸውን በግሪንላንድ የሚያሰፍሩና ለትራምፕ ስጋት የሚፈጥሩ መስሎ ከታያቸው ሰውየው የአሜሪካው ፕሬዚደንት ዶናልድ ትራምፕ ማለት ነው ዞር ብለው ምን ሊያደርጉ ይችላሉ ሲሉን የተሳለቁት የነገር ሰንጣቂዎቹ የሩሲያውን ፕሬዚደንት ቭላዲሚሮቪች ፑቲንን ቹ ሊሉባቸው ይችላሉ። ባለባላቸው እንግዲህ እኔ የጣልኩብህን ማዕቀብ አንስቼልሃለሁ። ያንን ስሙን እየጠራህ የምታስፈራራበትን መሳሪያህን ልቀቅባቸው። ስትፈልግም አንደ ቡና ላይ ቆሎ እየዘጋገንህ ቃማቸው። ያውልህ ሊሏቸው ይችላሉ። አዞር ሲዞር አደረን ነው። ፑቲንን ያህል የተሳለ ጦርና ሰይፍ ከጎናቸው አስቀምጠው የግሪንላንድን ደሴት ካህናታቸው ላይ እናስቀራለን ብለው ይባጃሉ። ምንድናቸው ሲሉ የሚስቁባቸውና የሚሳለቁባቸው ለቁጥር ያታክታሉ ነው የተባለው። ትራምፕ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶን አባል ሀገራት ወታደሮቻቸውን ወደ ግሪንላንድ መላክ ጉዳይን በተመለከተው ንግግራቸው ይህንን ብለዋል። NATO's military effectiveness depends heavily on United States of America power and said the alliance would be far more formidable and effective with Greenland in the hands of the United States of America. Any alternative unacceptable ነው ያሉት። ትራምፕ ያውቁታል። የኔቶ ጉዳይ ሆዲፍጀው አሊያም ደግሞ ይቀመጥ ይብሱን ለመሳቂያና ለመሳለቂያነት ከሚተርፍ በፊት አውቆ ይቀመጥ አይነት ነገር ነው። አረ ለመሆኑ ከአሜሪካ ውጭ ኔቶ ይሉት ነገር ምንድነው? ያውቁታል እሳቸው። ምንም ማለት አይደለም። ከወዲያ ሩሲያና ቻይና አሉ። ከዚህ እርሳቸው ከከዱ ኔቶ ማለት ምንድነው? ስም ብቻ። ዋርሶውን እንዴት አሜሪካ እንዳፈራረሰችው
ያውቃሉ። ቀድሞ የዋርሶው ፓክት በሚል በሶቪየት ሶሻሊስት ሪፐብሊክ የሚመራውን ግዙፍ የዓለማችንን የጦር ጥምረት እንዴት የአሜሪካ ሹማምንት እንዳፈራረሱት ያውቃሉ። ዛሬም ጠንቅ የጋረጡት አሜሪካኖቹ ናቸው። ያኔ የሶቪየት ህብረትን ባያፈራርሱት ኖሮ ዛሬ ዩክሬን ይሏት ሀገር ለሩሲያ ጠንቆና አትቆምም ነበር። የራሷ ሀገር የራሷ ግዛት ነበረችና ይህንን ያሳዩባቸዋል። ትራምፕ ያውቃሉ፣ አይመለሱም። ግሪንላንዳን አሁን አዲሱ የአሜሪካ ቅኝ ተገዦች መሆንን አበክረው ይጸየፉታል። ቅኝ ግዛት፣ ዘመናዊው ቅኝ ግዛት። ብዙዎች የቅኝ ግዛት ዘመን አክትሟል ሲሉ ይሞግታሉ። ነገር ግን በዘመናዊ ስሌት በዘመናዊ በተራቀቀ ስሌት ቅኝ እየተገዛ ነው የሰው ልጅ። ጉልበቱ ብቻም ሳይሆን አእምሮም ቅኝ እየተገዛ ነው። ገሚሶቹ ያንን ያሳያሉ። አሜሪካ ዲቪ ስትል የምታስሞላውስ ነገር ጭንቅላትን ቅኝ መግዛት አይደለም ወይ? በስልት በልጦ የመገኘት ነገር አይደለም ወይ? የየሀገራትን በሳል አእምሮች በዚህ ደረጃ በስስ ብልት ገብቶ አግዞ መውሰድ፣ ከዚያም አሜሪካንን በተለያየ መልኩ ለመገንባትና ለማበልጸግ መታደል ቅኝ ግዛት ስሌቱ በዘመናዊነት አልተገለጠም ወይ ሲሉ ጠልቀውና ዘልቀው የሚያሳዩት ብዙዎች ናቸው። ታዲያ በዚህ ዘመንም የተራቀቀና የተለየ የቅኝ ግዛት ስሌት አለ ነው የሚባለው። አሁን ግን ያንን አውቀዋልና ግሪንላንዳውያኑ አንፈልግም ነው ያሉት። በእርግጥ አንፈልግም በሚል ጦራቸውንም ሰብቀው ከአሜሪካ ክንዲድኑ ይሆን ወይ? ያ ጥያቄ ቢሆንም በቀድሞው ዘመን የቅኝ ግዛት ሲባል የሰለጠነ ወይም ኃያሉ ሀገር ያልሰለጠነውንና ደካማውን ሀገር እያስገበረ ጉልበቱን ከባሪያ ንግድ እስከ በሳል የማዕድን ሀብትና የወርቅ ሀብቱን እየመዘበረ ሲያግዝበት ሲወስድበት የነበረበትን ጊዜ የሰው ልጅ እንደ ቁሳቁስ የሚሸጥበትን ዘመን ያስታውሷል። ዛሬ ግን እሱ አይደለም። ሰጥለጥ ብሎ የሰው ልጅ በዘመናዊ ስሌት አውቆና ወዶ ቅኝ ሊገዛ የተዘጋጀበትንም ያነጻጽራሉ። ቀደም ሲል እንዳልኩት በተለያየ መንገድ መድገም አያስፈልግም። ዩሮፒያን ዩኒየንስ ሚሊተሪ ፓወር ሃውስ ዊል ናት ሴቭ ግሪንላንድ። በእርግጥም ተልባቢን ጫጫ ባንድ ሙቀጫ ይሉትን አሊያም ድንጋዩን በድንጋይን ያስታውሷል። የአውሮፓ የወታደራዊ አማራጭ ወይም የወታደራዊ ኃይል ግሪንላንድን በአሜሪካ ከመወሰድ አያድንም፣ ሊታደጋት አይችልም። በቅርቡ የዴንማርኩ የውጭ ጉዳይ ሚኒስትር ላርስ ሎኬ ራስሙሰን ከአሜሪካው ምክትል ፕሬዚደንት ጄዲ ቫንስና የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ጋር በነበራቸው ውይይት ወቅት የዋይት ሃውስ ቤተ መንግስት አዳራሽ በእልህ የተለኮሰውን ሲጋራ የመስቀል ደመራ ጭስ አስመስሎ ታይቷል ምን የተባለው። ሰውየው በእልህ እና ንዴት ሲናጡ ሲጋራቸውን እዛው ለኩሰው ንዴት፣ እልህ እንደዚህ አጭስህ ብዙ ነው ትርጉሙ። በመጨረሻም ወደ መካከለኛው ምስራቅ ቀጠና ጉዳዮች እንለፍ። የመካከለኛው ምስራቅ ቀጠና ጉዳይ ዛሬም አደጋው የባሰ አንዣቦበታል፣ ደመናው ተንጠርዝዞበታል ነው የተባለው። አሜሪካ በኳታር አልሁዴይዳ አየር ማዘዣ ያሉትን ወታደሮቿን ማስወጣቷ ተገልጧል። ኢራን ደግሞ የአየር ክልሏን ዘግታለች። እንግሊዝም የአሜሪካንን የዚያን ወታደሮቿን ማስወጣት ተከትላ በኳታር ያሉትን ወታደሮቿን አስወጥታለች ነው የተባለው። ከአንድ ቤት ላይ አንድ ሳር ቢመዘዝ አፈስም ይሉትን ያስታውሷል። ግን ደግሞ እንኪያስ አሁን አሜሪካ በቴህራን ላይ ጥቃት የመሰንዘሯ ነገር ያለቀ የደቀቀ ጉዳይ ነው፣ ሞቶ የተቀበረ ነው፣ አይቀርም ነው የተባለው። ኢራን በበኩሉ አሜሪካውን ፕሬዚደንት ዶናልድ ትራምፕን ለመግደል መዛቷና መፎከሯን በቀጥታ የቴሌቪዥን ስርጭቷን ያስተጋባችው። ቆም እንበል። አሜሪካ ስለምን ወታደሮቿን ከኳታር አልሁዴይድ የጦር ማዘዣ አስወጣች? ከባህሬንም አስወጥታለች ነው የተባለው። ስለምን አስወጣች ከተባለ ከኑግ የተገኘሽ መጫብረሽ ተወቀጭን እንዳይሆን አሜሪካ ለወታደሮቿ ቅድሚያ ደህንነታቸውን ማረጋገጧ ነው። ኢራንን ግን የሰባ ፍሪዳ ያህል ቆጥራታለች፣ እንደማትምራት አረጋግጣለች ነው የሚባለው። በዚህ ወቅት ምናልባትም ይላሉ ሁለት የአውሮፓ ባለስልጣናት ቢበዛ የ24 ሰዓታት ጊዜ ነው ያንን ዕድሜ ነው የምትሰጣት አሜሪካ ለኢራን ሲሉ ትንቢት መሰል ነገር ጣል አድርገዋል። እንግዲህ እሳት በሌለበት ጭስ አይታይም ይላሉ ኢትዮጵያውያኑ። ያንን ሳይሰሙና ሳያረጋግጡ 24 ሰዓት ጊዜ ብቻ ነው የምትሰጣት ኢራን፣ በዚህ ሰዓት ሂደት ውስጥ ልትመታ ትችላለች ነው ያሉት። ነገር ግን እገድላለሁ ሲሉ መሞት አለ ይላሉ ኢትዮጵያውያኑ። ሌሎች ደግሞ ገዳይ ሲያረፍ ድሟችን ቀዠቀዥ የለም ወይ ይላሉ። ሁሉም ግን ያለ ምክንያት አልተባለም። ኢራን እኔ ግራህን ሲመቱህ ቀኝህን አዙርለት የምላ አይደለሁም፣
በሉዓላዊነት ላይ የመጣን ማንኛውንም ነገር መመከት ብቻ አይደለም አሽቀንጥሬ ደፋዋለሁ። ይህንን ማንም ይወቅ። እንኳን እናቴ ሞታ እንዲሁም አልቅስ ይለኛል። እልህ ውስጥ የገባችዋ ኢራን በሰሞኑ የህዝባዊ ተቃውሞ ነውጥ ከ2000 በላይ ዜጎቿ ነፍሳቸውን ተቀምተዋል። ይሄ ሁሉ ያንገበግባታል። ስለምን ኢራናውያኑ ንጹሐን ዜጎች ይህንን ዋጋ ከፈሉ? የህይወት መስዋዕትነት ስለምን ከፈሉ? በድርቅ አበላው የተሰቃየነው እኛ፣ በዚያ በሰኔ ወር 12ቱ ቀናት የአሜሪካና የእስራኤል ጥቃት የተሰቃየነው እኛ፣ በምጣኔ ሀብታችን መዳከም ስቃውን የተሸከምነው እኛ። ይሄም ማነሳችሁ ሲባል አሁን ደግሞ ጦር ተሰብቆልናል። ይህንን ልንታገሰው ይገባል ወይ? አንታገስም። ያለቀው ያልቃል፣ የመጣው ይመጣል ሲሉ የኢራን ባለስልጣናት ቆርጠው የቆሙ መሆናቸውን ይገልጣሉ። ታዲያ ምንድነው ያሉት የኢራን ባለስልጣናት? በቀጥታ የቴሌቪዥን ስርጭታቸው በረቱን የሚያብጠውን ያንን ኮርማ አንድም ማሰር አንድም መገላገል ሲሉ የአሜሪካውን ፕሬዚደንት ዶናልድ ትራምፕን እንገድላቸዋለን ሲሉ እጥር ምጥን ያለ መልእክታቸውን አስተላልፈውላቸዋል። አንገድለዋለን። ልብ ይበል መለስ ብሎ ይየው። በምርጫ ዘመቻው የ2024 ዘመን በፔንሲልቬኒያ ቡትለር የተቃጣበትን የግድያ ሙከራ አስታውሰውም ወይ? ያተረሳው ወይ? ሌላ እኮ አይደለም። ጥይቱ እያፏጨ ሄዶ ጆሮውን ቀንጥቦት ነው ያለፈው። እንዴት ረሳው ይሄ ሰው? የአሁኑ ጥይት ግን ያንን ግዙፍ ሰው ዶናልድ ትራምፕን የሚስተው አይደለም። በቀጥታ ተነጣጥሮ ነው የሚሰጠው። ኢላማውን አይስትም። ተው በሉት ሲሉ ለትራምፕ ወዳጅና አጋር አባር ሀገራት ለቱርክ፣ ለሳውዲ አረቢያና ለተባበሩት አረብ ኤምሬት ባለስልጣናት አደብ ግዛ በሉት፣ ከራሳችን ላይ ውረድ በሉት፣ ያለበለዚያ ግን ትራምፕን አንገድለዋለን ብለዋል የኢራን ባለስልጣናት። በቀጥታ የቴሌቪዥን ስርጭታቸው አስተላልፈውታል ነው ያለው ዘገባው። ታዲያ ይህ ሁሉ ከመሆኑ በፊት ግን ትራምፕ ብልጥ ቢሆን ቢተወን ነው ያሉት የኢራን ባለስልጣናት። ያልተነካ ግልግል ያውቃል ይሉትን የሆኑት እኛ ሳውዲ አረቢያ፣ ቱርክና የተባበሩት አረብ ኤምሬት ትራምፕን ያሳድቧቸው ይሆን? ይቅርቦት ጌታው፣ ይተዉት ወዳጃችን ሆይ፣ አይንኳት ይሉ ይሆን? እሳቸው ምን ተዳቸውቴ? ጦር ተፈታው፣ ወሬ ፈታው። አሁኑኑ በብዙሃን መገናኛ ገጾቻቸውና በዓለም የመገናኛ ብዙሃን ተቋማት አንደበት ሁሉንም ፈተውታል። ኢራንንም ግሪንላንድንም ያሰብኩትን አልተውም ብለዋል። በእርግጥም ትራምፕ በቬኔዙዌላ ዘልቀው በኮማንዶቻቸው ኒኮላስ ማዱሮን አፍንጫቸውን ሰንገው ከወሰዱ በኋላ ሌላውን አያደርጉም ብሎ ማሰብ በጣም የዋህነት ነው የሚሉት ብዙዎች ናቸው። እውን ኢራን በቀጥታ ስርጭቷ እንዳስተላለፈችው ያኔም ለተቃጣባቸው የግድያ ሙከራ በ2024 ትራምፕን ከዚህ በኋላ በኢላማ ቀለበቷ ታስገባቸው ይሆን? ያልጠረጠረ ተመነጠረ ነውና ቦ ጊዜ ለኩሉ ይላል መጽሐፍ። በመጨረሻም የሩሲያና ዩክሬንን ጉዳይ ስንመለከት የሩሲያ ባለስልጣናትም ሆድ ብሷቸዋል። ከዩክሬን ጋር በገቡበት ጦርነት አንድም ዘልቀውና ጠልቀው አሸንፈው ዳር አልወጡም። ሙሉ በሙሉ ዩክሬንን መጠቅለል አሊያም ደግሞ ከዩክሬን የፈለጓቸውን መሬቶች ይዘው የጥይታቸውን ላንቃ መዝጋትና ማሳደብ አልሆነላቸውም። ትራምፕ ምንድን ያሉት ዛሬ? አረ ግድ የለም የሩሲያው ፕሬዚደንት ቭላዲሚር ፑቲን ለሰላም እጁን ዘርግቷል። ሰላምን ይፈልጋል፣ ጦርነቱ እንዲያበቃ ይፈልጋል። እምቢ ያለውና የአንበሳ ደቦል የሆነው የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ ነው ሲሉ ይህንን ወቀሳ አቅርበዋል። በሌላም በኩል የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን የቀድሞ አማካሪያቸው ሰርጌይ ካራጋኖቭ ሰውየው ለቀድሞው የሩሲያው ፕሬዚደንት ለቦሪስ የልሲንም አማካሪያቸው ነበሩ ነው የሚባለው። ዛሬም ቢሆን ግን ሰውየው እኛ ሰርጌይ ካራጋኖቭ በሩሲያ ምክር ቤት የውጭና የመከላከያ ፖሊሲ ጉዳዮች ለፑቲን በጣም ቅርብ አማካሪያቸው ናቸው ይሏቸዋል። እርሳቸው ይህንን አሉ። ሩሲያን ዲፊት ባይ ዩሮፕ a fantastic illusion blaming such talk on the intellectual incapacity of European leaders አሉ። አከሉናም ስፓሲቫቹቮ ፓዣሎስታ አረ ለመሆኑ አሉ ግንባራቸውን ቅጭም ቁጥር ፍትት ያደረጉ አረ ለመሆኑ ልጠይቃችሁ what is defeat of Russia ምን ማለት ነው ለሩሲያ ሽንፈት መመኘት? እንካስ አሉ እንካስ if Russia comes ever close to a defeat that would mean that Russia now would use nuclear weapons and Europe would be finished physically አለቀ። የአውሮፓ ህልውና ከምድረ ገጽ ይጠፋል፣ እንዳልነበረ ይሆናል።
ያበቃል። አውሮፓ ይሉት አህጉር አይኖርም። ከፊል የሩሲያ አካል ግን አውሮፓ ውስጥ መሆኑን መዘንጋት የለበትም። እንዲያው ለማስታወስ ያህል ነው። ይሄንን ድፍን ዓለም ይወቀውን ያሉት አውሮፓኑ ሹማምንት በስልጣናቸው ላይ ለመቆየትና ጊዜያቸውን ለማራዘም የሩሲያን ሽንፈት ያሰላሉ፣ ለህዝባቸውም ይለፍፋሉ፣ ጦርነትን የሚሻሉ ግን ደግሞ ቢከፍቱት ተልባን ናቸው፣ በቃላቸው የማይገኙ የወተት አረፋ ነው ያሏቸው። አሁን ሁሉም በአውሮፓ ላይ እየሳቀበት ነው አሉ። ድፍን ዓለም በአውሮፓ ላይ እየሳቀበት ነው። አውሮፓን በሙሉ አንወቅስም፣ ከዚያ አህጉር በጣም የተከበሩና ጥሩ ዝና ያላቸው ሀገራት አሉና ሲሉ ደግሞ ዞር ብለው ገሚስ ወይም ከፊል ያሏቸውን የአውሮፓን መንግስታት በስም ባይጠቅሷቸውም ልብ ይመርቅ ብለዋቸዋል። በእርግጥም አውሮፓ አሁን አደጋ ውስጥ ገብቷል። ወዲህ የግሪንላንድን ደሴት አተርፋለሁ አድናለሁ ሲል ከሌላ ኃያሉ ሀገር አሜሪካ ጋር ግጭት ውስጥ ነው። ወዲህ ዞር ሲል የሩሲያ ሰይፍና ሾተል ተዘርግቷል፣ ተቃጥቷል፣ አንገቱ ላይ ደርሷል ከማጅራቱ። በመጨረሻም አሉ መላው ዓለም ስለ ሩሲያ መንግስት ያውቃል። ጫናው ከበረታበት የሩሲያ መንግስት ምንም ችግር የለበትም፣ የኒውክሌር ጦር መሳሪያውን በአውሮፓ ላይ ይጠቀመዋል። አረ ለመሆኑ የኔን ጥያቄ አውሮፓኑ ለመመለስ ቀርቶ በተገቢው ይረዱት ይሆን ወይ ጎበዝ? አውሮፓን ሆይ ለምን አታርፉም? ለምን መካር የላችሁም? ለምን መካር አይገባችሁም? ለምን ራሳችሁ ሳታውቁም? አሁን እኮ ክንፍና ክንፉ የተቆረጠ አሞራን ያህል ሆናችኋል። በወዲህ ግሪንላንድን ስትሉ ተጎትታችሁ ወደ ግሪንላንድ አናት ሄዳችኋል። ከአሜሪካ ጋር ዋኝታችሁ የማትወጡት የእሳት ባህር ዋና ውስጥ መግባታችሁ ተዘነጋችሁ ሆይ? አልታያችሁም ወይ? እንንገራችሁ። ከአሜሪካ ጋር እርስ በርስ እዚያ አባላችሁ። ወዲህ ግን ዞር ስትሉኛለን። የእኛ ጉዳይ መቼም አይቀርም፣ እንታያለን። የኒውክሌር ጦር መሳሪያችን ከምንጊዜውም በላይ አፈሙዙ ከግንባራችሁ እዚያ ላይ ተደግኗል። ነፍሳችሁን ይማረው። ወደ ኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ነገ በሌላ ርዕሰ ጉዳይ እንገናኛለን። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።